ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምስኪሳ ደረሳችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ብዙ ቁም ነገር አዘል መረጃዎችን የምናገኝባቸውን ቪዲዮዎች አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሴቶች ጽዋ ማህበር ላይ ወንዶችን መጥራት ይችላሉ ወይ ብለዋል። ሁለተኛ የሴቶች ልማድ ላይ ሆነው ወይም የወር አበባ ላይ ጽዋ መቅመስ ይቻላል? ሶስተኛ የጽዋውን ህብስትም ሆነ ጠላ ምዕመኑ ለበረከት እቤት መውሰድ ይችላል ወይም ቤት ላለ ሰው ለመስጠት እንደምትመልሱልኝ ተስፋ አለኝ። እግዚአብሔር አምላክ ይስጥልኝ ብለዋል። የመጀመሪያው ጥያቄ በጣም አደገኛ ለምሳሌ ጥያቄያችን ሴት ከሆኑ ወንድ መጥራት ፈልገዋል ማለት ነው ወይ ደግሞ ማህበሩ መጥራት አይቻልም ብሏል ማለት ነውና እንዳያጋጩን አደራ እንላለን። ግን ባለፈው ቀሲስ ሲናገር የማህበሩ ውስጥ ደንብ የሚላል እና የማህበሩ ውስጥ ደንብ ነው የሚመራው። እኛ ጽዋ ማህበር ላይ ሴቶች ነን የምንጠጣው። ስለዚህ ወንዶች አይድረሱብን ካሉ መብታቸው ነው። እነሱ ማለት መመካከሪያ ጊዜያቸው ሊሆን ይችላል። ያዩትም ነገር ሊኖር ይችላል። ስለዚህ ያ የነሱ ነው። አይ ወንዶችም ተቀላቅለው መምጣት ይችላሉ ካሉ መብታቸው ነው። ግን በራሱ ክፋት የለውም ነው። ወንድ ስለመጣ ጽዋ ማህበሩን ያረክሰዋል ወይም ሴት ደግሞ ወንዶች ጋር ስለሄደች ጽዋ ማህበሩን ታረክሰዋለች የሚል ትምህርት የለም። ግን የናንተ ነው እዛው ተስማምታችሁ የምታደርጉት ነው። ልማዳዊ የሴቶች ልማድን በተመለከተ ከጽዋ ጋር እንግዲህ ብለነው እንደው ዝም ብለው ለማስተናገር ካልሆነ በስተቀር ጽዋ መቅመስ ችግር የለውም። ትልቁ ጉዳይ ለምንድን ነው የማይቀመሰው ጠይቁ ብያለሁ እኔ። አንዲት ሴት ልማዳ አንስት ላይ ያለች ጸሎት መጸለይ አትችልም፣ ጸበል መጠጣት አትችልም፣ እንደዚህ ማድረግ አትችልም ይላሉ። ለምን ብሎ መጠየቅ ነው። ያን ሲመልሱልን ነው መከራከር የምንችለው። ጽዋውን ታረክሰዋለች ከሆነ ያኔ ነው መቃወም የምንችለው ማለት። ጽዋ አይረክስም። ጸበሉን ታረክሰዋለች ከሆነ ጸበል አይረክስም። መስቀሉን ታረክሰዋለች ከሆነ መስቀል አይረክስም፣ ይቀድሳል እንጂ። ስለዚህ እሷ እርኩስ አይደለችም። ስለዚህ ጽዋ መቅመስ ትችላለች። ስጋው ደግሞ መቀበል አትችልም። ለምን? ስጋው ደግሞ ለመቀበል ውስጥ ገብተህ ማስቀደስ አለብህ። በዛ ልማድ ደግሞ ውስጥ መግባት አይቻልም። ስለዚህ ነው ስጋው ደግሞ አትቀበለው እንጂ በዛ ልማድ እርኩስ ስለሆነች አይደለም። ውስጥ ገብታ ማስቀደስ አትችልም። ለስጋው ደግሞ ክብር፣ ለቤተ መቅደሱ ክብር ከቤተ መቅደሱ ስለምትርቅ እስከምትነጻ ድረስ። ምክንያቱም ህመም ነው፣ በሽታ ነው፣ ቆሻሻ ነው። አንድ ሰው ሲነስረውም እንደማይገባው ማለት ነው። ደሙ ጣቱ ሲቆረጥ እንቅፋት ሲመታውም እንደማይገባው ለቤተ መቅደሱ ክብር አትገባም፣ እርኩስ አይደለች። ስለዚህ ጽዋ መቅመስ ችግር የለውም ነው። ወደ ቤት መውሰድ ይቻላል ወይ? ይሄም የማህበሩ ህግ ነው። አንዳንድ ቦታ ላይ የሚሰጣቸውን ራሳቸው ቋጥረው ይዘው ይሄዳሉ። አንዳንድ ቦታ ላይ ደግሞ የሚቀምሱት ይሰጣቸውና መጨረሻ ላይ ደግሞ ፌስታል እያዘጋጁ ይዘውት የሚሄዱትን ሙሴው እየሰፈረ እኩል ለሁሉም ማለት ነው እኩል እየሰፈረ አዘጋጅቶ ይሰጣል። ወደ ቤት መሄድ ይሄ ጥቅም አለው። ጌታም እኮ እነዛን 5000 ህዝብ በላይ ከመገበ በኋላ ቁርስራሽ ወይም ትርፍራሽ ተቀምጧል አይደለም? ስለዚህ እሱን ደግሞ ለህሙማን ምናምን ተጠቅመውበታል። ይሄ በራሱ ችግር የለውምና ይዞ ሄዶ ለታመመ ሰው፣ መምጣት ላልቻለ ሰው፣ ለጎረቤት ቢያቀምሱት በራሱ ችግር የለውም። ይዞ መሄድ ይቻላል ነው። ግን አንዳንድ ሰዎች ደግሞ ምን ያደርጋሉ መሰለ? ለጽዋ ማህበሩ ተፈትቶ ወይም ተቆርሶ የሚታደለውን ዳቦ ሌላ ሰው ሳይደርሰው 3-4ቱን እየወሰዱ ለራሳቸው አንድ ያነሱና ለሚወስዱ ደግሞ ከዛ ላይ ያነሳሉ። ይሄ አግባብ አይደለም። ይዞ መሄድ የሚፈልግ ሰው ይዞ የሚሄደው ካልተሰጠው ከራሱ ድርሻ ላይ ነው። የራሱን ድርሻ ያነሳል አይደለ? የሚቀምሰውን ይቀምስና ይሄንን ደግሞ የተረፈውን ይዤ እሄዳለሁ። ካለዛ ደግሞ ለሁሉም ተዳርሶ ሲተርፍ እዛ ላለው ሰው ተዳርሶ ሲተርፍ ወደ ቤት ይዞ መሄድ ይችላል። ይሄንንም ግን የማህበሩ ህግ ነው የሚወስነው ማለት ነው። ይሄ የምታዩት እንሽላሊት የሚመስል ነገር በአንዲት እህት ለእርሷ እየተላከባት ሊገሉ ሲፈልጉ ፈጽሞ የማይሞት እንስሳ ነው የምታዩት ማለት ነው። እድላችሁን የሚወስዱባችሁ ሰዎች አንድ ብቻ ላይሆን ይችላል። በመተት የሚያስሯችሁ ሰዎች አንድ ብቻ ላይሆኑ ይችላል። 5 ሰው ሊሆን ይችላል፣ 6 ሰው ሊሆን ይችላል። ለዚህ ነው ቶሎ የማትድኑት። የአንደኛው ሲሸኝ አንደኛው ሲታረድ መልሰው ሲያድሱ፣ ለዛ ነው ጊዜ የሚፈጀው። ለማንኛውም የዚህን እህታችንን ታሪክ ነው የምነግራችሁ። እህታችን በገዛ ጓደኛዋ ነው ይሄ ነገር የተደረገባት፣ ነገር ግን አታውቅም ነበር እና ይነገራት ነበር። የሚነገራት መልእክት ደግሞ የቅርብሽ የሆነ ሰው ነው
ገባችሁ? ልክ እንደ አይን ሽፋሽፍት እንደዚህ ቅርብ እንደሆነ ሁሉ ያም ይሄን የሚያደርግብሽ ሰው የቅርብሽ ሰው ነው እያለች ትነግራት ነበር ሰማዕቷ ቅድስት አርሴማ እንድትጠነቀቅ ማለት ነው። ግን ያቺ እህት አልተረዳችም፣ አልገባትም። ልክ የሆነ ነገር ሲሆንባት ሄዳ የምታማክራት ክፉ ላደረገችባት ጓደኛ ነች። አይገርማችሁ? እሷም ምንም እንዳልሆነ ምንም እንዳልተፈጠረ ሆና ዝም ጨጭ ትላለች። ይህችም አሁን የሆነ ነገር ሲሆንባት መልሳ ሄዳ ለእርሷ የምትነግራት እግሯን ሲያማት እንዲሆንኩኝ እጇን ሲያማት እንዲሆንኩኝ እያለች መልሳ ትነግራታለች። ያቺ ደግሞ ፈጽሞ ጸበል ስትሄድ ማለት ነው ይቺ ጓደኛዋ ጸበል ስትሄድ ታቆርፋታለች። ጸበል ስትሄድ ትናደዳለች። ለምን ጸበል ትሄጃለሽ አይነት ነገር እንደዚህ ብላ እንዳትል ደግሞ ያው እንዳይነቃም ስለምትፈራ ማለት ነው። ገባችሁ? እና የዚህች ታሪክ በብዙ ነገር ያለፈች ነች። አሁን ሰው እንዲማርበት ነው ይሄንን ታሪክ ንገርልኝ። የቅርብ የምንላቸው ሰዎች በጣም በብዙ እኛን የሚበድሉን፣ በብዙ ነገሮቻችንን የሚቀሙ፣ በብዙ የሚያጠፉን እነሱ ናቸው። ምክንያቱም መላ ነገራችንን ያውቃሉ፣ እድላችንን ያውቃሉ፣ ህይወታችንን ያውቃሉ። ስለዚህ ህይወታችን ስለሚያስቀናቸው በመንፈሱ ይጠለፉና እንደዚህ አይነት ክፉ ነገር ውስጥ ይገባሉ ብላ እንግዲህ የነገረች ማለት። ይሄ ግን የምታዩት በየጊዜው እየታደሰ ወደ ቤቷ የሚመጣባት ነው። ከሆዷ የወጣ አውሬ የሚመስልም ነገር አለ በጸበል ማለት ነው። እንግዲህ ወደፊት የእሷን በድምጿ አድርጌ ታሪኩን አያይዤ ቪዲዮ የምሰራላችሁ ነው የሚሆን። ስለዚህ ወዳጃችሁ ሁሉ ወይ የቅርባችሁ ሰው ሁሉ የእናንተ ወዳጅ አይደለም። ገባችሁ? ለዚህ ነው አንዳንዴ እኔ ከማላቀው ከወዳጅ ጠላት ጠብቀኝ ይባላል። የወዳጅ ጠላት የበዛበት ዘመን ላይ ስለሆንን ማለት ነው። ስለዚህ ብትነቁ ለእናንተ ነው፣ ባትነቁ ለእናንተ ነው። እየታሻችሁ መከራ እየቀመሳችሁ ነገር ግን መተት እንደሆነ እንኳን ሳትረዱ ብዙዎቻችሁ ብዙ ነገር ብቻችሁን አታችኋል። ትዳራችሁን አታችኋል፣ ስራችሁን አታችኋል፣ ጤናችሁን አታችኋል፣ የሰው ሞዴል የሰው ፍቅራችሁን አታችኋል። ሰዎች እንደዚሁ እያዩአችሁ የሚጠሏችሁ ሰዎች ይሆናል። የፊቷ ወዝ ሳይቀር ነው የዚህች እህት የተወሰደ የነበረውና ታሪኩን በደንብ አያይዤ እነግራችኋለሁ። የእሷን ፎቶ ማላወጣበት ምክንያት አንደኛ ያው ለፕራይቬሲ ነው እንጂ ፎቶዋም አብራ ልካልኝ ነበር እንዴት ያደርጋት እንደነበረ ፊቷን ሳይቀር እንዴት አድርጎ ወዟን መጦት እንደነበረ ማለት ነው። ስለዚህ ከዚህ ታሪክ እንድትማሩ ነው። ሁሉም ወዳጃችሁ ወዳጅ አይደለም። ከእንደዚህ አይነት ነገር እንዴት ነፃ ልንወጣ እንችላለን? መዳኛው ጸበልና ጸበል ብቻ ነው። ንስሐ ይቀድማል። ንስሐ ከገባችሁ በኋላ ደግሞ በጸበል መመላለስ፣ እንደዚሁም ቅዱሳን ቦታዎች፣ ስፍራዎች መሄድ ነው። ከዛ ውጭ ከእግዚአብሔር ውጭ ሊያድናችሁ የሚችል ነገር የለም። የባህል ሕክምና ብትሉት ገንዘባችሁም ጤናችሁንም ነው የሚወሰደውና ልትጠነቀቁ ይገባል። ሰላማችሁ ይብዛ። ያለ ጸሎት መንፈሳዊ እድገት የለም። እውነት ነው። ስንጸልይ የእውነት ላይ መስለን ይችላል፣ እየዋሸን ሊመስለን ይችላል፣ ከእግዚአብሔር ጋር እንዳልተገናኘን ሊሰማን ይችላል። እውነት ነው። እንደውም አባ ገብረ ኪዳን አንድ ጊዜ ሲያስተምሩ ምንም ሌላ ሐሳብ ሳያስቡ ሐሳብን ክትት አድርጎ ለመጸለይ አራተኛ ቅድስና ደረጃ ላይ መድረስ ያስፈልጋል። የሆነ ቪዲዮ ላይ ታችሁ ቆይ። እውነት ነው። የጸለይን ላይ መስለን እግዚአብሔር ያገኘን ላይ መስለን ይችላል፣ ግን እንጸልይ when you feel like it አላ ጸልይ ሲል ብቻ የምትጸልይ ከሆነ መቼም እግዚአብሔርን አታገኝም። እንደውም መጸለይ ያለበት ጸልይ በማይል ጊዜ ነው። ስተኛ በቃ ነገ ትጸልያለህ፣ ነገ ይደርሳል፣ ውዳሴ ነገ ትደግማለህ ሲል አይ ማለት ያለብህ ያን ቀን። የውሸት እየጸለይን ነው የእውነት ወደ መጸለይ የምናድገው ክርስቲያኖች። ከመሬት ተነስተን በአንድ ቀን ጎበዝ መሆን አንችልም። እየወደቅን እያበላሸን እየተሳሳትን ከዛ የሆነ ቀን በደንብ እየጸለይን የሆነ ቀን እግዚአብሔርን አግኝተናል። የሆነ ቀን ልባችን አርፏል። የሆነ ቀን ከእግዚአብሔር ጋር ተገናኝተንበት ቢያንስ ጠዋት ከመኝታ በኋላ ማታ ከመኝታ በፊት ምግብ በልተን ከመብላታችን በፊትና ከበላን በኋላ ስመ እግዚአብሔርን መጥራት፣ ማመስገን፣ መጸለይ በጎ ነገር ነው። እንዴት እንደሚጸለይ አላቅም፣ እኔ ምን እንደሚባል አላቅም፣ ማወቅ አይጠበቅብንም። እግዚአብሔር አምላክ ከቃላታችን ውበኛ ከምናወጣቸው ቃላቶች ውበት ጉዳይ የለው፣ የሚፈልገው ልባችንን። እንደዛ እንዳንቸገር ደግሞ ቅዱሳን አባቶቻችን እኚህ እንደ ደመና የከበቡን የሚጸለይ ጥሩ ሰልቶልናል። ለነሱ ከሰራ ለኛም ይሰራል። ጥሩ ጸሎት አለ። በየቀኑ ውዳሴዋን ደግመን ከቻልን የዕለቱን ዳዊት አድርሰን የዕለቱ ዳዊት ከከበደን በጣም ከአቅማችን በላይ አንድ ንጉስ ጸልየን 10 ዳዊት ማለት ነው። እሱም በጣም ካቃተን 5 አድርገን ከሚቀር ይሻላል። ዛሬ ጠዋት ተነስቼ 5 ዳዊት ከዛ ውዳሴ ማርያም ከሆነ ማደርሰው ከሆነ ቀን በኋላ 10 እያደረኩት ነው። አሁን 10 ማድረጌ በመንፈሳዊ ማደጌን ላያሳይ ይችላል አይደል? ቅድም እንዳልነው አይደል? መንፈሳዊ ሀቢቶቼ ልምምዶቼ እንዳደጉ ግን ያሳያል። ሳላቋርጥ ተስፋ ሳልቆርጥ ያን ነገር ደጋግሜ ማድረጌ ግን ወደ እውነት ይመራኝ ይሆናል። ልቤን ወደ እግዚአብሔር ይመራ ይሆናል። ዘንበል ያደርግልኝ ይሆናል። ስለዚህ በመንፈሳዊ ሕይወቱ ማደግ የሚፈልግ ሰው በሕይወቱ የግድ ሊያደርጋችሁ ከሚገቡ ነገሮች የመጀመሪያው ጸሎት ነው፣ እግዚአብሔርን ማናገር ነው። ሁለተኛው ደግሞ ቃል እግዚአብሔርን መማር ነው።
የቃል እግዚአብሔር ቦታ በጣም ቀሏል በህይወታችን ብዬ አስባለሁ። በጣም ብዙዎቻችን የእግዚአብሔርን ቃል የምንማረው ለእውቀት ነው፣ አዲስ ነገር ለማወቅ ምናምን ነገር። እንደዛ አይደለም የእግዚአብሔርን ቃል የምንማረው። የእግዚአብሔርን ቃል የምንማረው ለመሰራት ነው። ክርስቲያኖች ለመታነጽ ነው። 2 ሰዓት 3 ሰዓት ቁጭ ብለን ከተማርን በኋላ ስንወጣ ምንም ጥቅስ ትዝ ባይለን እንደከሰርን እንዳልተማርን ቆጥራችሁ አትጨነቁ። ቁም ነገሩ መሸምደዳችን አይደለም፣ ብዙ አዳዲስ እውቀት መሸመታችን ላይ አይደለም። ቁም ነገሩ እውቀት መያዝ ጥሩ ነው እኮ፣ ትልቁ ዓላማው ግን እሱ አይደለም። የእግዚአብሔር ቃል እኛ ውስጥ ገብቶ ስራ ሳይሰራ አይወጣም። በዚህ ሰምተን በዚህ ብናፈስ እንኳን ማለት ነው ስራ ሳይሰራ አይወጣም። የሆነች ቁም ነገር ተክሎ የሆነች ኃጢአት አጥቦ ነው የሚወጣው። በትጋት መማር የሚያስፈልገን ለዛ፣ በትጋት መማር የሚያስፈልገን ለዛ። መዝሙረኛው ዳዊት በመጀመሪያው መዝሙር 1 ላይ ብፁዕ ሰው ምስጉን ሰው ምን አይነት ሰው እንደሆነ ሲናገር ይመጣል። ሲጀምራል ብፁዕ ሲዘ ይሆረ በመክረ ሲያም ብሎ ይጀምራል። በክፎች መንገድ ያልሄደ በወንበራቸው ያልተቀመጠ በመንገዳቸው ያልተቀመጠ ያልቆመ ሰው ምስጉን ነው ይልና ሕገ እግዚአብሔር ስምረቱ ይላል። ሕገ እግዚአብሔር ስምረቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመዝ እንተ ትክልታ በመሐዘማይ እንተ ቱብ ፍሬሃ በበግዚያ ወቁጽላኒ ይትረገፍ ይላል። ቃለ እግዚአብሔር የእግዚአብሔር ሕግ ደስ ይለዋል፣ ይወዳል። ስምረቱን ደስ ይለዋል። ደስ የሚያሰኘው ነገር ነው። የእግዚአብሔርን ከመውደዱ የተነሳ በቀንና በሌሊት ይናገረዋል፣ ያስበዋል፣ ያነበዋል። የእግዚአብሔርን ቃል በቀንና በሌሊት ከማንበቡ ከማሰቡ የተነሳ ደግሞ በወንዝ ዳር እንደተተከለች ዛፍ ይሆናል። በውሃ ፈሳሽ ወይም በወንዝ ዳር የተተከለች ዛፍ ውሃ አይጠማትም። ስለማይጠማት ስለማትራብ ቅጠሎቿ አይረግፉም። እንተ ትሁብ ፍሬሃ ፍሬዋን ደግሞ በየጊዜው ትሰጣለች አለ። በቃ እኛ ማለት እኮ ነን። የወር አበባ ላይ ያለች አንዲት ሴት ልትከለከልባቸው የሚገቡ ነገሮችና የተፈቀዱላት ነገሮች የትኞቹ ናቸው? ሰላም ሰላም፣ ውድ ኦርቶዶክሳውያን፣ ቪዲዮውን ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች እንዲደርስ ያድርጉ። የመጀመሪያው ቤተክርስቲያን መግባት ትችላለች። ቤተክርስቲያን መግባት ትችላለች፣ ነገር ግን ለቤተ መቅደሱ ግን መቅረብ ደግሞ የለባትም። ሁለተኛው የጸሎት መጽሐፍትን ማንበብ ትችላለች። የትኛውንም የቅዱሳት መጽሐፍትም ይሁን መጽሐፍ ቅዱስን ጨምሮ የትኛውንም መጽሐፍ ማንበብ አትከለከልም፣ ትችላለች። ሶስተኛው ጸበል መጠጣት ትችላለች። አራተኛ ሱባኤ ላይ ከሆነች እንኳን ሱባኤዋን እንድታቋርጥ አትገደድም። ነገር ግን ቤተክርስቲያኑ ወይም ደግሞ ገዳሙ ለእንደዚህ አይነት ጉዳዮች ብቻ አስቦ ያዘጋጀው ቦታ ላይ ትቆያለች። ሱባኤዋንም ደግሞ በዛ ሁና ትጨርሳለች። አምስተኛ ከጾምም ደግሞ እንደዚሁ አትከለከልም። መጾም መጸለይ ትችላለች። ነገር ግን ህመሙ የሚጸናባት ከሆነ እንደዚሁም ደግሞ የተለያዩ መድኃኒቶችን የምትጠቀም ከሆነ በጣም አቅሟ እንዳይደክምና ድካም የሚሰማትና በጣም የሚያማት ከሆነ ግን እንድትጾምም አትገደድም። ስድስተኛ መስቀል መሳለም ትችላለች። በማህበርም ላይ ደግሞ እንደዚሁ ጽዋ መቅመስም ትችላለች። የምትከለከላቸው ነገሮች ደግሞ ምንድናቸው ብለን በምናይበት ጊዜ የመጀመሪያው ቤተ መቅደስ ውስጥ መግባት አትችልም። ቤተ መቅደስ ውስጥ መግባት የማትችልበት ምክንያትም ምንም እንኳን የወር አበባ እርግማን ባይሆንም ከሰውነት የሚወገድ ፈሳሽ ነውና ፈሳሽ ባለበት ወቅት ደግሞ ወደ ቤተ መቅደስ መግባት አይገባም። ይሄ ለሴት ልጅ ብቻ ሳይሆን ወንድ ልጅም የሚደማ አካል ካለው የሚነስረውም ከሆነ የሚቆስል ነገር ካለው ወደ ቤተ መቅደስ ውስጥ መግባት አይገባውም። ይህም የሆነው ስለ እርኩሰትነት ሳይሆን ስለ ቤተ መቅደሱ ክብር ሲባል ነው። ሁለተኛው ቅዱስ ሥጋውና ክቡር ደሙን ልትቀበል አይገባትም። ምክንያቱም ቅዱስ ሥጋውና ክቡር ደሙን በንጽህና በቅድስና ሆነን የምንቀበለው ስለሆነ ነው። ልክ ቅድም እንዳየነው ሁሉ አንድ ወንድ ልጅም ይሁን ማንኛውም ለቅዱስ ሥጋውና ለክቡር ደሙ የተዘጋጀ ሰው በዚያን ቀን ትውኪያ፣ ነስር የመሳሰሉት ነገሮች ቢያጋጥመው እንኳን እንደማይቆርበው እርሷም በዚህ ወቅት ቅዱስ ሥጋውና ክቡር ደሙ ልትቀበል አይገባትም። ሶስተኛው ጸበል መጠመቅ አይገባትም። አንዳንዶች ግራ ሊገባቸው ይችላል። ጸበል መጠመቅና መጠጣት ምንድነው ልዩነቱ ሊሉ ይችላሉ። ጸበል ስንጠጣ ወደ ውስጣችን የሚገባ ነው። ጸበል መጠመቅ ግን በንጽህና ሆነን ልንጠመቅበት የሚገባ ነው። ቅዱስ ጳውሎስ እንደተናገረው የምንጠመቀው እድፍን ለማስወገድ እንዳይሆንብን፣ እድፍን ማስወገጃ አድርገን እንዳንወስደው ስንጠመቅ መጀመሪያ ንጹህ ልንሆን ይገባል ብሎ ስላዘዘ፣ ስለዚህ ጸበሉን ከሚፈሰው ፈሳሽ ጋር መደባለቅ ስለሌለበት በዚህ ወቅት ልትጠመቅ አይገባትም።
ሰው ከእግዚአብሔር ሲርቅ ነው ዓላማውንም እየሳተ ስለሚመጣ የህይወት ትርጉምና የመኖሩ ምክንያትም ጭምር አይታወቀው። ለዛ ነው ብዙ ወጣቶች እየኖሩ እንዳልኖሩ የሚመስላቸው፣ እየተነፈሱ እንዳልተነፈሱ ያክል ታፍነው የኖሩ ያክል ስሜት የሚሰማቸው። የኖሩበት ህይወት የተፈጠሩበት ሳይሆን እነሱ ሊኖሩት የመረጡት ህይወት ስለሆነባቸው። ስለዚህ እግዚአብሔር መጀመሪያ የሰውን ልጅን መውደዱን ያሳየው ይሄ ሁሉ ችግር እንደሚያመጣ እያወቀ መፍጠሩን። እግዚአብሔር ያውቃል። አዳምንም ሔዋንንም ፈጥሮ ሲያዘጋጃቸው እንደሚበድሉ እኮ ያውቅ ነበር። ለሱ ይሄንን ማወቁ ማእመረ ኩሉ ሁሉን አዋቂ መሆኑን ነው የሚያጠይቀው። አዳምና ሔዋን ሲኖሩ እንደሚበድሉ፣ እንደሚያጠፉ፣ አታርጉ የተባሉትን እንደሚያረጉ፣ ይሄንን ሁሉ እንደሚከውኑ ያውቃል። ያውቃል። እያወቀ መፍጠሩ ነው ሊደንቃችሁ የሚያስፈልገው። እናንተ ልጆቻችሁ እንደሚያጠፉ እያወቃችሁ የሚያጠፉበት ቦታ ላይ አታስቀምጧቸውም፣ ታሻሻዋቸዋላችሁ እንጂ። እግዚአብሔር ግን እንደሚያጠፉ እያወቀ እንደሚያሳዝኑት እያወቀ ምንም ነገር እንዳይጎልባቸው ምክንያት አልባ እንዲሆኑ ማለትም የመጀመሪያዎቹ የሰው ልጅ በደል ተብሎ የሚጠቀሰው እንግዲህ ዕፀ በለሷን ቀጥፎ መብላት ነው። እቺ ዕፀ በለስ ራሷን ችላ መርገም ያለባት አይደለችም። ዕፀ በለስ ውስጧ መርዝ ያለባት ሆኖ አይደለም። ዕፀ በለስ ብቸኛ የተሸከመችው ነገር ቢኖር የእግዚአብሔርን ትእዛዝ ነው። የማንን ትእዛዝ? የእግዚአብሔርን ትእዛዝ ነው። ከቅጠሉ ችግር የለብንም በመሰረቱ። ዕፀ በለስ ሲባል ክርስቲያኖች ልንደነግጥ አያስፈልግም። ዕፀ በለስ በማክሰኞ እግዚአብሔር አምላክ ምድርን አብቀይ ብሎ ከፈጠራት ሌሎች እጽዋቶች መካከል አንዷ ናት። ልዩ የሚያደርጋት እግዚአብሔር ያቺን በለስ ያቺን ቅጠል ላይ ግን ሕግ ጨመረባት። ቢበሉ ትእዛዝ ተላልፈው ያቺን ቀጥፈው አፋቸው ውስጥ ቢከቱ ሞትን ይመጣባቸዋል አለ። ይሄንን ለበቆሎም ሊያረገው ይችል ነበር። ይሄንን ለዘንጋዳም ሊያረገው ይችል ነበር። መርጦ ግን ዕፀ በለስ ነው ያደረገው። ያቺ ዕፀ በለስ ደግሞ የምትገኘው እነሱ የሚኖሩበት ቦታ ነው። በደንብ አረጋችሁ ስሙ። ገነት ውስጥ ነው ያለችው። ገነት ውስጥ ዕፀ በለስን ቀጥፎ ለመብላት አዳምንና ሔዋንን ያሳሳታቸው ረሃብ አይደለም። ምክንያቱም የሰው ልጅ ከመውደቁ በፊት ረሃብ ለባህሪው የሚስማማው ወይንም ደግሞ ስስት አልነበረበትም። አሁን ያለን ረሃብ በመሰረቱ የስስት ረሃብ ነው። የምን ረሃብ አልኳችሁ? የስስት ረሃብ ማለት በልተን እንጠግባለን፣ ደግሞ መልሰን ምን እናረጋለን? እንራባለን። ስለዚህ ለምግብ እንሳሳለን ማለት ነው። አዳምና ሔዋን ግን ከመበደላቸው በፊት የስስት ረሃብ አልነበረባቸው። ቢኖርባቸው እንኳን እንደው መብላት ያስፈልገናል ቢሉ እንኳን መብላት እንዲችሉ ዕፀ በለስን የፈጠረ እግዚአብሔር ደግሞ ዕፀ መብል አድርጎ ደግሞ ሰጥቷቸው ነበር። መብላት እንዲችሉ የተፈቀዱ እጽዋትም ነበሩ። የሰው ልጅ ግን ጥፋቱ የነበረው አንደኛ ያልተፈቀደለትን ቀጥፎ መብላቱ ነው። አንድ ብላችሁ ያዙ። ሁለተኛው ግን የምስራቅ ኦርቶዶክስ ሊቃውንተ ቤተ ክርስቲያን ምን ይላሉ? የሰው ልጅ በተለይ የአዳምና ሔዋን የመጀመሪያ በደላቸው የነበረው ቀጥፎ መብላታቸው ሳይሆን እግዚአብሔርን አለማመናቸው ነው። ማንን አለማመናቸው? ለምን መሰላችሁ? እግዚአብሔር ያንን ቢበሉ እንደሚሞቱ ነግሯቸው ነበር። የነሱን ውድቀት የሚፈልገው ደግሞ ሰይጣን መጥቶ የነገራቸው እግዚአብሔር ቢበሉት ይሞታሉ ያላቸው፣ እነሱ መጥቶ ደግሞ ብትበሉት ሕይወት ይሰጣቸዋል አላቸው። ከእግዚአብሔር በላይ ዕፀ በለሱን ቀጥፎ ሲበሉ ማንን ያመኑት? ሰይጣንን። እምነታቸው ከእግዚአብሔር ወደ ሰይጣን የተሸጋገረ ጊዜ ላይ ነው። ጆሮአቸው አምላክን ከመስማት አስቀድሞ ሰይጣንን ለመስማት የተከፈተ ጊዜ ላይ ዕፀ በለሱን ቀጥፈው ለመብላት በደንብ አድርገው መሽቀዳደም ጀመሩ። ስለዚህ የሰው ልጅ አስቡት እንግዲህ ይሄ ሁሉ ነገር እንደሚመጣበት እግዚአብሔር እያወቀ ፈጥሮታል። ስለዚህ እንዴት ይወደኛል እግዚአብሔር ብትሉ በመፍጠሩ ብቻ ይወደናል። ምክንያቱም እኛን ጉንዳን አድርጎ ሊፈጥረን ይችል ነበር። ጉዑዝ የሆነ ድንጋይም አድርጎ ሊያዘጋጀን ይችላል። ሰው አድርጎ የፈጠረን እግዚአብሔር ምክንያት ስላለው ለኛ ላይገባን ይችላል። ሰው ግን እግዚአብሔር አምላክ ሲፈጥረው እንደሚወደው ማሳያ ነው። ይሄንን የፈጠረውን የሰው ልጅን ደግሞ እግዚአብሔር አምላክ ብዙ ነገር አድርጎለታል። እንዳልኳችሁ ረሃብ እንዳያሰቃየው ምግብ ሰጥቶታል። ቦታ እንዳያጣ ገነትን አዘጋጅቶለታል። የሚያመልከው አምላክ ማን ነው ብሎ እንዳይጠይቅ እግዚአብሔርን ያመልካል። የሚያማልከኝ አብሮ እግዚአብሔርን ሳመልክ ብቻዬን እንዳልሆን እንዳይል ቅዱሳን መላእክት አብረውት ነው ያሉት። እየሰማችሁ ነው። መዝሙረ ዳዊት ላይ ልበ አምላክ ቅዱስ ዳዊት የተናገረውን ሕቀ አህጸጽኮ መላእክቲከ የሚለውን ኃይለ ቃል ሊቃውንተ ቤተ ክርስቲያን ሲተረጉሙት ከመላእክት ጥቂት አሳነስከው የሚል እና አባቶቻችን እንዲህ ይላሉ፣ ይህ የተነገረው ለአዳም ነው ይላሉ። አዳም የመጀመሪያ ጊዜ ላይ ሲፈጠር የስምንተኛው የቅድስና ማዕረግ ላይ ሆኖ ነበር የተፈጠረው። ማለትም ንጻሬ መላእክት ማለት ነው።
መላእክትን ማየት ይችል ነበር። መላእክትን በአይነ ስጋው መመልከት ይችል ነበር። እዛ ደረጃ ላይ አድርጎ ነበር የፈጠረው። መላእክትን ሲፈጥራቸው ደግሞ እነሱን የመጨረሻው የቅድስና ማዕረግ ላይ አድርጎ ነው የፈጠራቸው። ስለዚህ ምን ለማለት ተፈልጎ መሰላችሁ? ሰውን ሲፈጥረው እግዚአብሔር ከዜሮ ጀምር አላለው፣ 8ኛው ላይ ነው ያወጣው። ከሱ የጠበቀው 2 ደረጃ ብቻ እንዲወጣ ነው። መላእክትን ባየበት አይኑ ወደ ብርሃን ተመስጦ ውስጥ እንዲገባ፣ ከዛ ወዲያ ደግሞ እንደ እሳት እንዲሆን ከዊነ እሳት የሚባለው የመጨረሻው ቅድስት ሥላሴን ወደ ማየት ጥግ እንዲደርስ 2 ደረጃ ብቻ ነበር የሚጠበቅበት። ቅድስና ማቶም አልተፈጠረም ልላችሁ ነው። ለግሶት እግዚአብሔር በጸጋው ቸሮት ነው የፈጠረው። እንግዲህ የሰው ልጅ አሁንም በደንብ አድርጋችሁ ስሙ። ቦታ አላጣም፣ አብሮት የሚያመሰግኑት አላጣም፣ ምግብ አላጣም፣ የሚያመልከውን እግዚአብሔርን አላጣም። ይሄ ሁሉ ነገር እያለው ነው እግዚአብሔርን ሳያምን ቀርቶ ሰይጣንን ሰምቶ ያጠፋው ጥፋት። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለመምህራኖቻችን፣ ለአባቶቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም በሰማነው ቃል እግዚአብሔር የምንጠቀም የምንለወጥ ፍሬ የምናፈራበት እንድንሆን እግዚአብሔር አምላካችን ይርዳን ሁላችንንም። በዛሬው ቆይታችን እንግዲህ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቪዲዮ ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለብዙ ሰዎች እንዲደርስና ሰዎች እንዲማሩ እንዲነቁ ማድረግ ሁላችንም ኃላፊነታችን ስለሆነ ይህንን ሁላችንም ልናደርግ ይገባል። እግዚአብሔር አምላካችን ሁላችንንም ያግዘን፣ በእውነት ያበርታን። በማንኛውም አይነት ፈተና ውስጥ ያለን፣ በማንኛውም አይነት ችግር ውስጥ ያለን እግዚአብሔር አምላካችን በሰዓቱና በጊዜው ችግሮቻችንን ፈተናዎቻችንን ሁሉ ያስተካክላልና አይዟችሁ፣ ምንም አትረበሹ። እግዚአብሔር አምላካችን በእኛ ጊዜና በእኛ ሰዓት ሳይሆን የሚሰራው በራሱ ጊዜና ሰዓት ነውና እግዚአብሔር አምላካችን በእውነት ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። እናቱ እማምላክ ወላዲት አምላክ ቅድስት ድንግል ማርያም ረድኤት በረከቷ ቃል ኪዳኗ የኃያሉ መልአክ የቅዱስ ሚካኤል የቅዱስ ገብርኤል ረድኤት በረከት በሁላችንም ላይ ይደርብን። እግዚአብሔር አምላካችን በጉዟችን በመንገዳችን ሁላችንንም ያግዘን ያበርታን። ይቆየን። አሜን።